እንኳን ለታላቁ የአብይ ጾም ሁለተኛ ቀን በሰላም አደረሳችሁ። ጾሙን የሰላም የፍቅርና የበረከት ያደርግልን። ዛሬ በታሪካችን ገጽ ላይ አንድ ታላቅ ንጉስና አንዲት ጽኑ እናትን እናገኛለን። ታሪኩ የሚጀምረው በጥላቻና በስደት መሃል በበቀለች አንዲት የፍቅር ዘር ነው። በዛሬው ትረካችን ስለ ንጉስ ቆስጠንጢኖስ፣ ስለ እናቱ ቅድስት እሌኒና በሰማይ ላይ ስለታየው ያ ድንቅ የድል ምልክት ስለ ክቡሩ መስቀል ይተርክልናል። አብራችሁን ቆዩ። ዓለም በጨለማና በክደት ማዕበል ትናወጥ በነበረበት ያን ጊዜ መክሲሚያኖስ የተባለ ጨካኝ ንጉስ በሮሜ በአንጾኪያና በግብጽ ላይ የጭቆና በትሩን ዘርግቶ ነበር። ክርስቲያኖች እንደ ቅጠል የሚረግፉበት፣ ስመ አምላክን መጥራት በሞት የሚያስቀጣበት ዘመን። በዚያ ዘመን በራንጢያ በተባለች ሀገር ቁንስጣ የሚባል ንጉስ ይገዛ ነበረ። እርሱም እሌኒ ከምትባል ደግ ሴት ቆስጠንጢኖስን ወለደ። ነገር ግን የፖለቲካውን ጫናና የዘመኑ ግዴታ ቁንስጣን ከሚስቱና ከልጁ ለየው። እሌኒና ልጇን ሶሪያ ወይም ሮሃ ላይ ትቷቸው ወደ በራንጢያ ተመለሰ። እሌኒ ግን ባሏ ቢለያትም ተስፋዋን ግን ከአምላኳ ጋር አሰረች። ልጇን ቆስጠንጢኖስን ስታሳድግ በቤተ መንግስት ድንፋታ ሳይሆን በወንጌል ቃል ነበር። ወእምድኅረ ዝነበረት እንዘ ተሐጽኖ ለወልዳ ወመሐረቶ ትምህርተ ክርስትና ይላል መጽሐፉ። ርኅራኄን እንደ ወተት መገበችው። በልቦና ውስጥ ለክርስቲያኖች የሚራራ ልብን ዘራችበት። ቆስጠንጢኖስ አካለ መጠን ሲደርስ እናቱ ወደ አባቱ ላከችው። አባቱ ቁንስጣ የልጁን ጥበብና ብስለት አይቶ ተደነቀ። መንግስቱን አጋራው። ከ2 ዓመት በኋላ አባቱ ሲያርፍ ቆስጠንጢኖስ የዓለምን ታሪክ የሚቀይር የፍትህ ንጉስ ሆኖ በዙፋኑ ተቀመጠ። በአንጾኪያና በዙሪያ ያሉ ክርስቲያኖች በመክሲሚያኖስ ግፍ ተማረሩ። የቆስጠንጢኖስን ደግነትና የፍትህ አዋጅ በሰሙ ጊዜ ተስፋቸው በእርሱ ላይ ሆነ። የልብሰ ተክህኖ ቅዳጅ፣ የመስቀል ስባሪ እየላኩ እባክህ ከዚህ ግፈኛ አድነን እያሉ ተማጸኑት። ቆስጠንጢኖስ ተጨነቀ። እንዴት አድርጎ ያንን ኃያልና ክፉ ንጉስ ድል ይነሳዋል? ከዕለታት አንድ ቀን ቆስጠንጢኖስ በፍርድ ወንበሩ ላይ ተቀምጦ ሳለ ድንገት ወደ መካከለኛው ሰዓት 6 ሰዓት ሲቃረብ ሰማዩ ተከፈተ። ከፀሐይ ብርሃን ይልቅ የሚበራ እንደ ከዋክብት የሚያብለጨልጭ ታላቅ መስቀል በሰማይ ላይ ታየ። በላዩም ላይ በዮናኒ ወይም በግሪክ ቋንቋ ኒኮስ ጣጣን የሚል ጽሑፍ ነበረው። ትርጓሜውም በዚህ ምልክት ጠላትህን ድል ታደርጋለህ የሚል ነበር። ንጉሱ ደነገጠ፣ ተገረመ። የፀሐይን ብርሃን የሸፈነ ያ መስቀል ምን ይሆን? ሊቃውንቱ ተጠሩ። አውስግኒዮስ የተባለ ጠቢብ ንጉሥ ሆይ በዚህ መስቀል ጠላትህን ድል ታደርጋለህ ብሎ ተረጎመለት። መልአኩም በሌሊት ተገልጦ አጽናናው። ቆስጠንጢኖስ ከእንቅልፉ ሲነቃ ልቡ በኃይል ጸና። ወዲያውኑ የወርቅ መስቀል አሰርቶ በዘውዱ ላይ አደረገ። ወታደሮችም በጋሻቸውና በጦር መሳሪያቸው ላይ የመስቀል ምልክትን ቀረጹ። ጦርነቱ ተጀመረ። መክሲሚያኖስ በአጋንንት ኃይል ታጅቦ መጣ። ነገር ግን በአየር ላይ የሚውለበለበውንና በጋሻው ላይ የተሳለውን የመስቀል ምልክት ሲያዩ ለመክሲሚያኖስ ኃይል ይሰጡት የነበሩ አጋንንት ሸሽተው ጠፉ። መክሲሚያኖስ ድል ተነሳ። በድንጋጤ ራሱን ለማዳን ወደ ሮሜ በሚያሻግረው ድልድይ ላይ ሲሮጥ ያ ድልድይ ተንክቶ ወይም ፈርሶ እርሱና ሰራዊቱ በጥልቁ ባህር ውስጥ ሰጠሙ። ግፍ በፍትህ ተሸነፈ። ጨለማ በብርሃን ተተካ። ቆስጠንጢኖስ ወደ ሮሜ ሲገባ ሕዝቡና ካህናቱ በደስታ ተቀበሉት። መስቀል ኃይልነ፣ መስቀል ጽንነ እያሉ ዘመሩ። ንጉሱም እናቱ ያስተማራችው ትምህርት እውነት መሆኑን አረጋገጠ። በሶል ጴጥሮስ እጅ ተጠምቆ የክርስቶስ ወታደር ሆነ። አዋጅ አወጀ። አብያተ ጣዖታት ይዘጉ፣ አብያተ ክርስቲያናት ይከፈቱ። አሁን የንጉሱ እናት ቅድስት እሌኒ ጊዜ ደረሰ። ልጄ ክርስቲያን ከሆነ
የጌታዬን መስቀል ከተቀበረበት አወጣለሁ ብላ ተስላ ነበረ። ልጇ ቆስጠንጢኖስ ብዙ ሰራዊትና ስንቅ ሰጥቶ ወደ ኢየሩሳሌም ላካት። መስቀሉ የታለ? አይሁድ በቅናት ተነሳስተው ላለፉት 300 ዓመታት የከተማውን ቆሻሻ ሁሉ በመስቀሉ ላይ እንዲጥሉ አዘው ነበር። ቦታው የቆሻሻ ተራራ ሆኗል። እሌኒ ግን ተስፋ አልቆረጠችም። ኪራኮስ የተባለ ሽማግሌ ቦታውን ጠቆማት። መስከረም 16 ቀን እሌኒ ደመራ አስደመረች፣ ዕጣን አጨሰች። ያ የዕጣን ጢስ ወደ ሰማይ ወጥቶ ተመልሶ መስቀሉ ባለበት ቦታ ላይ ሰገደ። ቁፋሮ ተጀመረ። ከመስከረም 17 እስከ መጋቢት 10 ድረስ 7ቱ ተራራ ቆሻሻ ተወገደ። መጋቢት 10 ቀን 3 መስቀሎች ተገኙ። የትኛው ነው የጌታ? የሞተ በድን መጣ። በሁለቱ መስቀሎች ቢቀመጥ ምንም አልሆነም። በጌታችን መስቀል ላይ ሲያርፍ ግን ያ በድን ሕያው ሆኖ ተነሳ። ዕውሮች በሩ፣ አንካሶች ሄዱ። የጌታችን ጦርና ቅንዋት ወይም ምስማሮች ተገኙ። ዓለም በመስቀሉ ብርሃን ታደሰች። ቅድስት እሌኒ መስከረም 17 ቀን ታላቅ ቤተክርስቲያን አሰርታ አስመረቀች። እድሜዋን ሙሉ ለድሆችና ለተቸገሩ ስትራራ ኖራ በግንቦት 9 ቀን በሰላም አረፈች። ሊቁ አርከ ሥላሴ እንዲህ ይላል። የመንፈስ ቅዱስ ምክር ወደ ሕይወት ምድር የመራት መስቀሉን በመንካት የዳነውን በድን አንተ እንግዳ ከወዴት ነህ ብላ የጠየቀች ለእሌኒ ሰላምታ ይገባታል። መስቀል ኃይላችን ነው። መስቀል ቤዛችን ነው። የቅድስት እሌኒ በረከት፣ የንጉሥ ቆስጠንጢኖስ የፍትሕ አምላክ ከሁላችን ጋር ይሁን። ውድ አድማጮቻችን የዛሬው ትረካችን ይህንን ይመስል ነበር። በቀጣይ በሌላ መንፈሳዊ ታሪክ እስክንገናኝ ድረስ የአብይ ጾሙን 2ኛ ቀን በሰላም ያሳልፉ። ቸር ያቆየን። የኮነነ ቤዛ